ላግልቴን ነበር እዛ ስትንገትት ነበር አልጋለ ማንን ኢማንስ ማን ኢማን እሷማ አሁን እሷን ገና አሁን ኢማንን ፈልጌ እንትልላት ነው በቃ እሺ ፈልገ ምን ልታረጋት ጓደኛዋ ጋር ነው ያለችው በይ የሄደችበት ደውለት እሷ አላነሳም ብላ እያለቀሰች ነው ራሴን አጠፋለሁ ምናምን እያለች ድብን ትበል ስትፈልግ ይሄን ለሚስጥር ወጥቶበት ድብን ትበል አይ አትልም እሱ ለምን እኔ ነኝ ከገጠር የሚያስመጣት ስራ ፈልግልሻለሁ ቤት ከራይልሻለሁ ብያት ነው ከገጠር ያስወጣት እኔ ነኝ ምናልባት የምትመለስበት እንኳን ላይኖር ይችላል ድንገት የምታውቀው እሷ አግኝታ ነው እሷ ጋር እንትን ያለችው ምን ይሄን ተቸገራት እንዴ ስራ ሰራም እንዴ ወጣ ወይ ስራውን ራሱ ከተማውን ታውቅ ስራ ማለት ዋናው ውስጥ ተንቀሳቀሰች ይሰራለች ባክ እና ለማንኛውም አሁን ለሷ እንትን ላረጋ አስቤያለሁ ምን ያው የሆነ ነገር ስራ ልፈጥርላት የሆነ ምግብ ቤትም ቢሆን ልከፍትላት የሆነ ሀገር ምትል ከሆነ ለኔ ያልከፍት ኮን ለሰው ምትከፍትላት ምግብ ቤት ስሚኝ አሁን እሱን ተይ የሆነ ነገር አድርጌላት በቃ ተንከባክቢያት ስራዋን እንድትሰራ መንከባከብ ማለት አረግልሻለሁ ልኩት ነገር አድርጌላት አቁል ልንገርሽ ቆይ አንተ ለኔ ያልከው ነገር ሰምታለህ ቆይ ስሚኝ አቁል ልንገርሽ አረግላታለሁ ልኩት ነገር አድርጌላት ተቋቁማ ራሷን ትቻል ከጎኔ የሆነሽ የምታግዢኝ ከሆነ አብረን እንሄዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በያላችሁበት ሰላማችሁ ብዙት ይበልኛል። አዊ መራቱ አዊ ከብዶ ጋር መተናል አብዳ አሳብዳይ ነበር ሰሞኑ ማለት ነው። እስኪ ሰላም ባያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያው ጋር እንግዲህ ታርቀናል ስትቀውጥ ነበር ስለሞዱ ተረፈራለህ ነው ብትጂ ነው ሰልቢ እንደዛ ሸርሙጣ ምናምን ጀርሽ እና ታለች እግሩ እኮ ያንተ ነው ሰይድ እንዴት አልጋ ላይ ያየውክ እንደ ቀበቶ እንኳን ተፈተች ታውቃት ተፈቶ ታስሮ ሊሆን ይችላል በቃ ሁሉ እኔ እኮ ምን ሆነሽ ነው ዝም ብዬ እኮ የትም እዚህም እዛም አልከሰከስም አላን እኮ ፈራለሁ ምን ሆነሽ ነው ቢሆንም አለ አይደለ ዝም ብዬ ሴት ስላገኘው ብቻ በቃ አውልቄ አብሬ መተኛት ነው እኔ ስራዬ እነሱ ሳይሆን ካገኘው ሲጋጋደማለሁ እኔ አንቺን ነው ፈራው ለአንቺ ብዬ ነው እንዴ ፈጣሪን እኮ ፈራለሁ ምን ሆነሽ ነው ሳይሆን እንትን እኮ ነው በቃ እኔ ከዚህ ሲሄድም በቃ በጥርጥር ዝም ይሄ ነበር ያልኩትኛ ሳያችሁ አልጋ ላይ ጫቱ ምኑ ሶፍት ተደረደረ ከሰም ይኖር ኖረ በቃ የሆነ ነገር አድርገው ነው በቃ ጫለተው ምናምን ጭንቅላስ አስተሳሰብሽ አንዳንድ ጊዜ አንድ ሰው ጎን ለጎን ስለተቀመጠ ወይም ደግሞ የሆነ ክፍል ውስጥ ብቻቸውን ስለኖሩ ብቻ የምታስቢው ነገር ይከስታል ብለሽ ማሰብ የለብሽም። አይ ሴት ነው ብቻውን አንድ ክላስ ሲቀመጥ እኮ እንትን እኮ የሆነ ራሱ የሚነገር ነገር እኮ አለ። ሰይድ እንዴት ነው ሴት ነው አንድ አልጋ ላይ ሆኖ ክላስ ውስጥ ተቀመጡ አንድ አልጋ ውስጥ ተቀመጡ እኔ አላህን ካልፈራው ፈጣሪን ካልፈራው ዘልዬ ልጅቷን ይዤ መደፍራ ከሆነ ነው አይደል? እኔ ወንድ ነኝ አብሬ አይገባው እሷ ዘላይዛ አድፍረኝ አይደል? እሷ ፍላጎቱ አይ ዘንድሮ ሴቶችም ተይው ፍላጎቱ እንኳን ቢኖራት ምናልባት ወይ እንደ በአፍ ልታወራ ትችላለች እፈልጋለሁ እወዳለሁ ምናምን ልትል ትችላለች አይደል እንጂ ዘላት ይዘኝ ነው አደፍረኝ ወንድ ነኝ እኔ ግን አይታወቅም ሰይድ እኔ ያላምናቸው ሴቶቹ አይታወቅም ስሚኝ እኔ ግን አልጋ ላይ ቁጭ በምን ነበር ስትደረግ የነበረው እኔ እኮ እወድሃለሁ ወዴ ውስጥ ቦርጭ ሆኖብኝ ነበረ ተረፈሰችው ማውራት እኮ አጽያት አይደለም አይደል መናገር አጽያት የሰው ባልን እወድሃለሁ ብሎ መናገር በራሱ ማለት ነው እንደሚያስቀጣ አታውቅም እንዴ ታዲያ እሷ መናገር አጽያት አይደለም ውስጡ ያለው መናገር አጽያት አይደለም ገባሽ አይደል ውስጡ ያለው ስለተነፈሰችው አጽያት ሰራች ማለት አይደለም ለምን ቆይ አንተ ከሁላችሁ በስቶ እኔ ጥፋተኛ የምታደርገኝ ቆይ አይደለም አንቺ እኮ አንደኛ መጣሽ እስከ አስረዳሽም አልጠበቅሽኝም ለምንድን ነው እንደዚህ ያደረገው እኔ ቪዲዮን በዛ ላይ ካሜራ አለ ደብቅ ያለው ከገባኝ ሰዓት ጀምሮ እየቀረስኩ ዞሮ እኮ አልቀረስክም ሱመያ እንኳን አንቺ ማይተሽዋል ቪዲዮን ከሁለት ሰዓት በላይ እኔ ቀርጬ ለሱመያ ተልኮላት ቪዲዮን እንድታየው ነበር ሐሳቤ ማለት ነው ሌላ ነገር አይደለም ግን እኮ አላመነችም ቪዲዮ ነው እንኳን እሷ አውቃለሁ አላመነችም እና እንደውም ዛሬ የመጣሁት ያው ከዛን ቀን በኋላ ጠፍቼ ነበር ያንን ሁላ መቃም አልፈልገው ምርቃና እስከ ዛሬ ራሱ አለቀቀኝ ነው ግን ማለት ነው እንዴ አሁን ኮሜንት ላይ ራሱ እንዴት ሰይድ እንድትሰድዋለሽ ለሱ ክብር የለሽም ምናምን እያሉ ነበርና እሱ ታውቃለህ እኔ ሰደብሽኝ ብዬ ማለት ምንም ክብር ቢኖርሽ ወንሳደብሽ በፊት ስለሰደብሽ እኮ እኔ አጥፍቼም ቢሆን እኮ በስድብ እኮ ጥፋቱ ከላይ ላይ አይደረግም አይደል? አይደረግም ግን በቃ
አንቺ ሰው ነሽ፣ አንቺን ሚስቴ ነሽ። በቃ እኔ እሷን ፈርቼ ነው ምናምን ብዬ እንትን የምለው ነገር የለም አይደል? ፈጣሪን ፈርቼ ራሴን እጠነቀቃለሁ። ዝም ብዬ ዘልዬ ሰው ላይ አልወጣም። እነሱ ቢወጡብስ? ወዴት ነው እነሱ ቢወጡብኝ? ወደ አንተ ነው። ኧረ ይሄ ቢደረግ ነገር ነው። አይ የሚደረግ ነገር አይደለም ማለት አይደለም ሰይድ። እኔ ቀጥ አልፈልግም። ይሄ እኮ ትዳር ነው እንጂ ዝም ብሎ ጨዋታ እኮ አይደለም እኮ ያዝነው እናንተ እኮ። ግን አሁን ከዚህ ጋር አንተ አልጋ ላይ ተኝተህ እሺ፣ ምንም አላደርጋችሁም። እሺ ምንም አትረባም። በቃ አሁን ስለ ሰው ስም አታንሺ፣ ሰው አትሳደቢ በይ። ይኸው አንተ ሁሌ እኔ ጥፋተኛ መረግ ትፈልጋለህ። ሁሌ ስድብ ምን ጠቅማል? እስኪ አሁን ስለተሳደብሽ የሚፈጠር ነገር አለ? ጭራሽ እኮ ይኸውልሽ፣ አንቺ እኮ ይኸውልሽ፣ ልጅቷ የሰው ልጅ በጸባይ ስትቀርቢውና ለምሳሌ ችግሯን ሴት ልጅ ነሽ አንቺም እሷም ሴት ልጅ ናት። ተጎድታለች፣ ተበድላለች። አንቺም ቀርበሽ እኔን አግዘሽ እውነቱን ለማወጣጣት ብትሞክሪ ብታቀርቢያት ቀስ በቀስ ብትነግርሽ የሆነ ነገር ብትፈጥሪ ልነግርሽ ትችላለች። ግን ከርቀት ስለሰደብሻት እቺ ባለጌ እቺ ድሮም ዲቃላ ወልዳ የመጣችው አሁንም ዲቃላ ልደግም ነው ምናምን ብለሽ ስለሰደብሻት እልይዛትና ትቀርበኛለሽ እንጂ እንደዋሽሽን ታውቂያለሽ። አንዳንድ ሰው ታውቂያለሽ ሴት ልጅ እንደዚህ እንዳትጠጋቺ ባለጌ ናት ምናምን ስትይ እልይዛታል። አንቺን ለማቃጠል ስትል ከኔ አትርቅ አይደለ? ስትሳደቢ ግን ቀርበሻት እንትን ብትይ እሷ ጥሩ ሰው ናት፣ እንዴት በሷ ላይ እንደዚህ ያን ነገር አስባለሁ? አይ ሲጀመር ማለት ጥሩነች እንደኛ አልፈልግም ሳይድ። ቆይ ልንገርሽ፣ አንድ ሴት ልጅ ለምሳሌ በእኔ ብቻ አይደለም ብዙ ሰዎች መሀል ላይ የማየው ነገር ነው። አንድ ወንድና ሴት በሆነ ስራ አጋጣሚ አወሩ ወይም ተነጋገሩ፣ የሆነ ነገር ተፈጠረ። ምንም አይነት ግንኙነት የላቸውም። ግን ገና ለገና ሴቷ ተጠራጥራ ልጅቷ ሙልጭ አድርጋ መሰልባ ከሆነ እቺ ባለጌ፣ እቺ ሸርሙጣ፣ እቺ እንደዚህ ሆና፣ እቺ ገረመሌ ብላ ካንቋሽቻት ያቺ ልጅ ከልጁ ጋር ምንም አይነት ሀሳብ እንኳን ባይኖራት ባትፈልገው እንኳን እሷ ስለሰደብቻትና ስላንቋሽቻት ብቻ ትቀርበዋለች። ለሷ እልህ ብላ ልጁን ባትፈልገው እንኳን ከልጁ ጋር መሆን ትፈልጋለች። አንቺን ጎዳች ይመስል ልንገርሽ። ግን አንቺ ለልጅቷ ጥሩ ሰው ብትሆኝ አብረሻቸውን ብታይ ከአንድ ወንድ ጋር ብትይ ምንም ነገር እስካላይሽ ድረስ ባይንሽ ባልሽን እስካመችው ድረስ አይፈጠርም ብለሽ እስካሰብሽ ድረስ ለልጅቷ ጥሩ ሆነሽ ባልሽ እንዳከበርሽ እሷንም አክብረሻት ምናምን ብትያት እሱ እንኳን ፈልጎ ቢጠይቃት የሆነ ነገር ቢላት እንጂ ሚስቱ በጣም ጥሩ ሰው ናት፣ እዛች የመሰለች ሚስት ላይ እንደዚህ ነገር ታደርጋለህ፣ እንዲህ አይነት ነገር ታስባለህ በሷ ላይ። ያቺን የመሰለች ሚስት ጸባይዋ እኮ በቂ ነው፣ እንትኗ እኮ በቂ ነው ምትልና እሷ ራሱ እምቢ ትላለች ማለት ነው። ግን የሌላትን ነገር ሙልጭ ከርሻ ትሰራልሻለሁ ትልሻለች፣ አትርቀሽም። ስለዚህ አሁን ለመተናገርሽ ጥፋተኛ ነሽ እያልከኝ ነው። እሱ ጥፋት ነው። አዎ እኔ እንዲሁ አንዳንድ ሴቶችም ገና ለገና ትንሽ ወይ በተጻጻፉት ወይም ደግሞ በስራ ጉዳይ አብሮ ስለተገናኙ ብቻ እንደዚያ ነገር ተፈጥሯል ብላችሁ ቀውጥ የምታደርጉ ከሆነ ታብሱታላችሁ። ያዥው ነው፣ ተጠጊው፣ ቀረቢው፣ አትራቂው፣ ያንን ነገር አድርጊው። አሁን ሙልጭ አድርገሽ ሰደብሻት፣ ሸርሙጣ ምናምን ብለሽ ሰደብሻት ምን አለች? እልክ ያዛት። መጀመሪያም እኮ እወድሃለሁ፣ ጭራሽ አልጋ ላይ ተኝታችሁ እወድሃለሁ፣ እኔ እኮ አፈቅርህ ነበረ ባሌ ብትወድ በቃ ሳይቶ ዞሮ በለው በቃ ተኝታችሁ ተረጋጋችሁ ነበረ። ባሌ ብትሆን መኝ ነበረ፣ ወድህ ነበረ ምናምን ምኞቷ ነበረ ድሮስ። ሲጀመር እሷ አሁን ባትዳር እኮ ነች። በቃ ኒካ እኮ አልተፈታም እኮ ኒካ እሷ። አዎ ስለዚህ እንዴት ቀጥቅጧት ወግቷት ፈትቼሻለሁ ብሎ ነው ያባራት። እሱ ደስ ይላል። እንኳን ተፈታሽ፣ ግን ካንተ አጠገብ እንድትሆን አልፈልግም። ገባህ? ካንተ አጠገብ እንድትሆን አልፈልግም። በቃ እኔ አልፈልግም፣ ማንም እንዲጠጋ አልፈልግም። እኔ ባትፈልጊ እኮ ታዲያ በዚህ አይነት መንገድ አለ። አንቺ እሷን ስለሰደብቻትና ስላንቋሸሻት እሷ ትቀርበኛለች እንጂ አትርቀኝም። እኔ እኮ በዛን ሰዓት እኮ እኔ ስሜታዊ ሆኜ ነው። በቃ እንዴት የምወደውን ባሌ ከሴት ጋር አልጋ ላይ ያየሁት ቢያረግም ባያረግም ሌላ እኔ ሌላ እንትን አለ ትርጉም አለ ብዬ አላስብም። በቃ ለዛ እንደዛ ያደረኩት እኔ ደግሞ መጥፎ ሰው ሆኜ አይደለም። ለማንኛውም መረጋጋትና አንዳንድ ጊዜ ቀርቦ ያን ነገር መረዳት ከዛ በኋላ መወሰን ይሻላል። ወደ ውሳኔ ሳይሮጥ ሳቾኪ በፊት ቀስ ብለሽ ቀርበሽ አረጋግጠሽ እርግጠኛ ከሆንሽ በኋላ ብትወስኚ፣ እርግጠኛ ከሆንሽ በኋላ መስደብ አይደለም ብትደበድቢያት መፍታለሽ አቃለሽ። ግን እርግጠኛ ሳትሆኝ ቾክለሽ በዛ ሰዓት እኔ ምንም አይነት ሀሳብ የለኝም እሷ እወዳለሁ ብትልም ያለፈው ነው ያወራችው ምንኛ ነው የምርም ምንም ማለት ነው። እወዳለሁ ነው ስትል ምን ለምን አስባለሁ እኔ እሷ ብቻ ነኝ የምትወደኝ። ብዙ ሴቶች ይወዱኛል፣ እወዳለሁ ስላሉኝ ሁሉንም እኔ እንትን ማለት አለብኝ ከቻልክ እና ዞሮ ዞሮ እኔ እወዳለሁ እያለችክ ነው እንግዲህ። እወዳለሁ ስላሉኝ እሷ ብቻ አትወደኝም። እኔ ብዙ ሴቶች እወዳለሁ ይሉኛል። ሁሉም ስለወደዱኝ በቃ እኔ እነሱ ማግባት አለብኝ ወይስ እነሱ ጋር መተኛት አለብኝ?
ይሄ ግራ ገባኝ። ይሄ ነው በቃ ለምንድን ነው ሲጀመር ስለዚህ እንድሮ ሴቶች ማለት ነው ይስባል ወዶ ፊት ይላል እወድሃለሁ አንተ እኮ እንደዚህ ለኔ እኔ እኮ እንደዚህ አድርገህልኝ ነበር እንዴ አንተ እኮ ባለትዳር እኮ የተከበሩ ባለትዳር ናቸው እኮ የወይዘሪት ሀዊ ባለቤት ነው እኮ እርሶ እሺ እኔ ባለትዳር ከሆንኩኝ ሴቶቹ እኔ የሆነ ነገር ስለቀረብኳቸው የሆነ ነገር ስላደረኩላቸው እነሱ እወድሃለሁ ስላሉኝ እኔ ዝም ብዬ እነሱን እወዳቸዋለሁ። እነሱ ባለትዳር ነው ባለትዳር ፈልገው ባለትዳር ለፊት ስላሉ እኔ ባለትዳሩ እነሱም ለሄጅ ፊት ጥላለሁ አላውቅም። ግን ማለት ነው በቃ እኔና ካመንሽኝ አምነሽ መተው ነው በቃ። እኔ አምነሃለሁ ግን ብዙ ሴቶች ሳያቸው ሁሌ ማለት ነው ይሁን ያገቡ ወንዶች ነው የሚፈልጉት። ለምን እንደሆነ አላውቅም። ልምድ ያለው ወንድ ፈልጎ ይሁን አላውቅም። እኔ የምን ልምድ እሱን እኔ አላውቅም። ግን የምሬን ነው ባለቤት ያለው እንዳለው እያወቁ ልጆች እንዳለው እያወቁ ግን ያንን ሰው ይፈልጉታል። ለምን እኔ ደግሞ ይሄን በዚህ አልፈቅድም። ይሄን እንዲሆን በቃ ድሮ መጀመሪያ ሰሞን ያልሽውን ግን ረስተሻለሁ። ፍቅር ያለው ምናምን ስትይ ቆይተሽ አሁን እሪ ያዙኝ ፍለጡኝ ጉራ ከረየሁ እና እኔ ስለምወድ እኮ እንደዚህ መሆኑ ባልወድህ እኮ ተውክ ነበር። የራሱ ጉዳይ ብዬ እንደፈለገ እንድትሆን እኮ ተውክ ነበር። ግን ስለምወድህ ነው እንደዚህ መሆኑ ነው እንዴ ሲጀመር ባልወድህ ነው አልቀናብህም። እና ለማንኛውም እኔ ዛሬ ካሜራ ይዤ የመጣሁት ላወራ የፈለኩት ለሱመያ መልስ ልሰጥ ነበረ። ሱመያ በጣም ነው ገርሚው ጭራሽ እሷ አንቺን አግዛ የኔ እናት የኔ ቆንጆ እኔ መስደብ ጀመረች። በዚህ አጋጣሚ ግን በጣም ማመሰግናት እሷን ስለተረዳችኝ። አንተን እንኳን ያጠረ እኔን ስላላመነችኝ አይደለም። እኔ ይኸውልሽ ያን ሁላ መስዋዕትነት ወስጄ ቪዲዮ ቀርጬ ሚዲያ ላይ ጫት እየቃምኩኝ ልጅቷን ማስቀሜ ቤርጎ ውስጥ ሆነን አልጋ ላይ ቁጭ ብለን ጫት እየቃምን ቀስ በቀስ እሷም ደግሞ በጭራሽ አልጋ ላይ እኔም ያን ያደረኩት ልጅቷ በጭራሽ አልጋ ላይ ሆነን ጫት እየቃምን እንደዚህ ያን ነገር ሳወራ ይቀርጸኛል የሚል ሀሳብ አይኖራትም። ለምን ግን አይደለም ሀቁን ለመናገር ግን ማለት ነው ጫት መቃም ከፈለክ የምር ቢሆን ኖሮ መሬት ላይ ተቀጥቅሞ መሬት ላይ አሁን እዛ ክፍል ገብተሻል አንቺ? ገብቻለሁ። አረቢያ መጅልስ አለ? አረቢያ መጅልስ የለም ግን የለማ አልጋ ልብሱ አለ አይደለ? አውርዳችሁ ስንጥፍ አድርጋችሁ መቃም መሬቱ ላይ እንደዛ ቀምስተቀለሽ ይሄ ቢሆን ነው አልጋ ልብሱ ተነጥፎ በቃ ቢሰግድ ያው እኮ ነው ሀዊ ይኸውልሽ አልጋ ላይ ያበቹመና አልጋ ላይ ከመሰቀል ታይድ ይችላል። ቆይ እሺ ይኸውልሽ ምን እንደተቀለሽ ሀዊ ሀሳቡ ካለ አንድ ክፍል ውስጥ ነው ያለ አልጋ ላይም ወጣን አልጋ ልብሱንም አውርደን መሬት አነጠፍ ነው። ሌላ ነገር ካሰብን እኮ እዛ ጋር የሚከለክለን ነገር ምን ይከለክለናል? እዛ ጋር ግን ኦያ አልጋ ልብሱን አንጥፈ መሬት ላይ የሚከለክለን ነገር አለ? ሌላ ነገር ካሰብን አልጋ ላይም ሆነን እንጨት ላይም ተሰቀልን ጭንቅላታችንን ማሳመን ብቻ ነው። ተሰቀላችሁ እንጨት ላይ ብንሰቀል አልጋ ልብስ እኮ ቢሆንም ጭንቅላታችንን ማሳመን ስኛ አሳምነን ሜዳ ላይ አስፋልት ላይ ብንሆን ሌላ ነገር ታስበው ከሆነ ግዴታ አልጋ ስላለ ብቻ እኮ አይደለም። ማጥፋት የምንፈልገውን አስፋልት ላይ ብናጠፋለን ጨለማ ስር ተደብቀን ይደረጋል። ምንም ነገር ማለት ነው ይጠፋል። ግን አልጋ ላይ ስለሆነ ብቻ ጥፋት ይጠፋል ማለት አይደለም። አልጋ ላይ ሲሆን ደግሞ ጥፋቱ ይበልጣል። ወሬ 100% እንዲሆን እርግጠኛ እንድትሆን ያልካላ አልጋ ላይ ዋናው ጭንቅላት ነው። ሲጀም አልጋ ሲቀር አለበት ዘይድ አልጋ አንድ ነገር ልንገርሽ። አንድ አንሶላ ራሱ ለሁለት ለብሰን ተቃቅፈን ብንተኛ ራሱ ጭንቅላታችንን አሳምነን እንደዚህ ያን ነገር አናረግም ካልን ምንም ነገር ላናጠፋና ላናረግ እንችላለን። እናረጋለን ካልን ግን ብረትን ለብሰን ቢሆን እናረጋለን። አይደለም አንሶላ ለብሰን ገባሽ? ዋና አይምሮክ ነው እሱ። ዋናው አይምሮሽ ነው። ዋናው ሐሳብሽ ነው። ሐሳቡ ካለን ፍላጎቱ ካለን ፈጣሪያችን ካልፈራ ምን ማንን እንፈራለን? ተደብቀን የፈለገን ማጥፋት እንችላለን። አንቺ ግዴታ እዛ ሆቴል ስለሆነ ሌላም ሰፈር አንቺ ማጣቂው ታርቀም መሄድ እኮ እንችላለን እንዳደርሽብን አድርገን እና አሁን አንቺ ልጠይቅሽ ፈለኩት ማለት ነው ምንም ሳትደብቂ ንገሪኝ። የእውነት የምትወጂኝና የምታከብሪኝ ከሆነ ማን ነው የነገረሽ እዛ ሄደን አልጋ ከሷ ጋር እንዲያዝ? ወላሂ እኔ በመጀመሪያ ማንም አልነገረኝም። እኔ ሱቅ ቀጥቼ አልነበረበትን ሰዓት እዚህ ቆም ቪዲዮ ስቀርጽ ነበረ። ከዛ ሁሉም ነገር ቆሜ ሰማሁት፣ በር ጋር ቆሜ ሰማሁት። ከዛ ቆሜ ስለሰማሁት ልክ አንተም ወጣ እኔም ገባሁኝ። በቃ ተካታትዬክ በባጃጅ የሄድክበት ድረስ ሄድኩኝ። የት ነበርሽ መጀመሪያ? ቤት ሱቅ ነበር። እሺ ከዛ ማለት እንደዚህ ነገር አላሰብኩኝም ነበረ። ግን አንተ ቪዲዮን ቆሜ ስቀርጽ የሆነ ድምፅ ሰምቼ ነበር። ቆሜ ሳዳምጥክ ነበረ። ከዛም በኋላ ልጅቷ ጋር ምናምን ስትል ሰማሁኝና ጫት ምናምን ሲል ይሄ ሰውዬ ምን አስቦ ነው ምናምን ብዬ ከዛ በባጃጅ የምትሄድበትን ድረስ ሄድኩኝ። ከዛ በጣም ረዥም ሰዓት ቆሜ ምናምን
ነው የመጣው ራሱ ልብ ካልከፈለ ትወጣለህ ብዬ እየጠበኩ ነበር እኔ ማለቴ እኔ እንደገባው ታረለውን አብረሽኝ አልገባሽ ተከትዬ ከኔ የገባበትን ሆቴል እኔ አዲስ አይደለም አውቀዋለሁኝ ከዛ አየሁክ በቃ እኔ ማለት ሌላ ነገር አስቤ ምናምን አይደለም ከዛ እኔ ነው እሺ ሆቴሉን አይሽ ክፍሉንስ እንዴት አይሽ እናንተ ፎቅ ላይ እየወጣችሁ ነበር እኔ ደግሞ ቆሜ ነበር ባያው ውስጥ እዛ አድርጎኝ ነበር በሩን ዘግቼ በመስኮቱ እያያችሁ ነበር ከዛ ይፉቅ የእንትን ቁጥር አላ የአልጋ ቁጥር ነበረ 304 ይላል ከዛም በኋላ አሁን በቃ መገባበትን ዘዴ ምናምን ሳስብ ምናምን ነበረ ከዛ እንዴት ነው መገባው ምናምን በየሳስብ ከዛም በኋላ አንድ ሐሳብ መጣልኝ አልጋሚ አካባቢ ሰዎች ጋር ገባሁኝና በቃ ላይ ነው መገባው ምናምን በየ ስለፈጠርኩኝ እንዴት ነው መገባው ምናምን በየ ያሰብኩኝ ነበረ ከዛ ሰኢድ ልኮኝ ነው ይሄ ወርቀት ከቤት ደውሎ ይሄ ወርቀት አምጪልኝ ብሎ ደውሎልኝ ልኮኝ ነውና ይሄ ወርቀት ልትጠው ነው 304 ነው ያለኝ ብዬ ሄድኩኝ ነኝ ከዛ እነሱ ምንም አልጠረጠሩም በሉት ጥሩን በስክክት ነገርኳቸው ማለት እነሱ ማጠረጠሩ ውስጥ አልነበሩም በዛን ሰዓት እሺ ብለውም ብሎ አስገቡኝ ግን ዞሮ እኔ እንጃ እኔ ታንከባ ነው ሳይድ እንጂ ማንም የነገረሽ ሰው የለም ወላሂ ማንም አልነገረኝ እኔ ካንተ ውጪ ስድም ማን እናቃለሁ እዚህ ከተማ ውስጥ ካንተ ውጪ እኮ ምንም አላውቅም ግን በቃ በጥርጥር ሄድኩኝ ግን ሳየው እውነት ነበረ እንዴት እንደምንም ብዬ ውስጥ እንገባው ስገባ እንግዲህ ያያችሁት ነው እንግዲህ ትገርሚያለሽ ግን ለነገሩ ፎቁ ውጭ ሆነሽ ይታያል ደረጃ እንትን ላይ ክፍት ነው እኔ እንዴት እንዳላየሁሽ ባጃጅ ስለተደበቅሽ ነው እንጂ ተደብቄ ነበር ባጃጅ ማለት በጣም ነው ገርሚው እና ለማንኛውም እኔ ያንን ሁሉ አድርጌ ለፍቼ ሱመያም አላመነችኝም እሷም እንዳንቺ ሆና ልጁ እስካልተመረመረ በስተቀር በእንደዚህ አይነት መልኩ የዲኤንኤ ምናምን ብላ ሙድ ያዘችብኝ ነበረ እና በቃ ካሁን በኋላ ሱመያም የራሱ ጉዳይ ለምን ያን ሁሉ መስዋዕትነት ከፍዬ ወይ ልንገርሻ ያን ሁሉ መስዋዕትነት ከፍዬ ልጅቷን ጫፍ አስቀምጬ ሚስጥሯን እንዳላሱ ብቻ ሳስለፍልፍያት ለራሴ ብዬ የራሴን ህይወት ለማስተካከል የሰው ህይወት በጥጬ አለ አይደለ የራሴን ሚስጥር ለማውጣት የተደበቀውን እንትን ለማስተካከል የሷን አበላሽኝ ይሄን ተናግራው እሷ ትፈራለች ምናልባት ከቤተሰብ ምናልባት ከባሏ ይሄን ሁሉ አድርጌ በጣም ያስፈራል እንጂ ለምን ይሄን ሁሉ ሚስጥር እሷ መናገር አትፈልግም ሴት ልጅ ነች ለወደፊት ህይወት ይኖራታል ታዲያ ሰውዬው የራሱ ያለው ልጅ የእድሜ ልኩ መሰደግ አለበት ነው አሁን ተምትል አይደለም ለሱ ነው መንገርም ግን እንዳለ ሚዲያ ላይ መወራት የለበትም እኔ ይሄን ሁሉ አደረኩ ግን ለሱመያ ብዬ ነው ያው ልጆቹ እንድታሳየኝ እንድታታም ብዬ ነበር ያደረኩት እሷ ግን ያው ምንም አላምንም ብላ ያወራችሁ ታውቂያለሽ በቃ በዚህ ካላመነች በቃ ካሁን በኋላ የራሷ ጉዳይ ምንም አይነት ሱመያ ለማሳመንም እንትን ለማለትም ስለዚህ የራስን ይሁን ነው ከዚህ በኋላ በቃ ሱመያ ባትን ይሻላል አይደል መጀመሪያም ነግሬህ ነበር ያው ልጨርሰኝ ለሱመያ ነው ማስተላልፈው ካሁን በኋላ አመንሽም አላመንሽም በቃ የራስ ጉዳይ ነው ያው ሚስጥሩ እንዳለ ወጥቷል ከባድ ሚስጥር ነው ወጣት በዚህ ካላመንሽ በቃ የራስ ጉዳይ ነው ከዚህ በላይ ምንም ማድረግ አልችልም ያው ኢማን እንዳለችው እዛው የመን ሄደሽ ተመልሰሽ ከባሏ ጋር ተነጋግራችሁ ልጁን አስመርምሩት ነው ማለት እዚህ በላይ ምንም ማድረግ አልችልም ያው እንትን ነው ግን ልጅቷ ማለት ነው ለዚህ ችግር መጠላቅ ልትል ነበር እዛ ስትንገትት ነበር አልጋ ላይ ማንን ኢማንሽ ኢማን እሷማ አሁንም እሷን ገና አሁን ኢማንን ፈልጌ እንትን ልላት ነው በቃ እሺ ፈልገህ ምን ልታረጋት ጓደኛዋ ጋር ነው ያለችው በይ የሄደችበት ስደውልለት እሷ አላነሳም ብላ እያለቀሰች ነው ራሴን አጠፋለሁ ምናምን እያለች ድብን ትበል ስትፈልግ ይሄን ሁሉ ሚስጥር ወጥቶበት ድብን ትበል አይ አትልም እሱ ለምን እኔ ነኝ ከገጠር የሚያስመጣት ስራ ፈልግልሻለሁ ቤት ከራይልሻለሁ ብያት ነው ከገጠር ያስወጣት እኔ ነኝ ምናልባት የምትመለስበት እንኳን ላይኖር ይችላል ድንገት የምታውቀው እሷ አግኝታ ነው እሷ ጋር እንትን ያለችው ይሄን ተቸገራት እንዴ ስራ ሰራም እንዴ ወጣ ወይ ስራውን ራሷ ከተማው ነው ስራ ማለት ዋናው ውስጥ ተንቀሳቀሰች ይሰራለች ባክ እና ለማንኛውም አሁን ለሷ እንትን ላደርግ አስቤያለሁ ምን ያው የሆነ ነገር ስራ ልፈጥርላት የሆነ ምግብ ቤትም ቢሆን ልከፍትላት የሆነ ሀገር ሲጀመር ለኔ ያልከፍት እኮ እንዴት ለሰው የምትከፍትላት ምግብ ቤት ስሚኝ አሁን እሱን ተይ የሆነ ነገር አድርጌላት በቃ ተንከባክቢያት ስራዋን እንድትሰራ ማለት አረግልሻለሁ ልኩት ነገር አርግላት አቆል ልንገርሽ ቆይ አንተ ለኔ ያልከው ነገር ቆይ ስሚኝ አቆል ልንገርሽ አረግላታለሁ ልኩት ነገር አርግላት ተቋቁማ ራሷን ትቻል ከጎኔ የሆነሽ መታገዥኝ ከሆነ አብረን እንሄዳለን አብረን አርገናላት ምንም አላግዝም ሰይድ ምንም አላግዝም ይኸውልህ ልጅቷ ብር የላትም አይደለም ብር ስጣትና ወደ ሀገሯ ትሄድ የለም ብላ ትሄድ ገባ ብቻ እሷ ወደ ዓለም ምናምን እያለ ጭራሽ አንተ ደግሞ
ምግብ ቤት ከፍትላታለሁ አግዛታለሁ ምናምን። ይሄ ምን ማለት ነው ሰይድ? ጭራሽ ምግብ ቤት ከፍተህላት ቁርስ ምሳ እራት እዛ ልበላ ማለት ጭራሽ እኔ ደግሞ ልተወኝ። ሙያን ታውቀዋለህ ሰይድ፣ ሙያዬ ከእሷ አይበልጥም አውቃለሁ። ግን አሁን ደግሞ አንተ የቅድህ ገብቶኛል። ምግብ ቤት ከፍታላችሁ ከዛም በኋላ ቁርስ ምሳ እራት እዛ ትበላለህ። ከዛ ከፈለጋችሁ ትበላላችሁ። እሱ ነው አሁን ተይና እሱ ለብቻ እናወራለን እና ሄደሽ አብረሽን ካገሽኝ አድርግላት ወይ? አላግዝህም። ይኸው ብር ስጣትና ትይው ወደ ሀገሯ። እሺ ስሚኝ፣ ብርም ከፈለገች ያው የእሷ እንትን ነው ውሳኔው። እሷ የምትፈልገው ነገር ሰጥቻት። ቆይ አስጨርሽኝ። መጣሳባለኝ ቆይ ስማኝ፣ መጀመሪያ እንደውም ማለት ነው እዚህ ከመከፍትላት ለምን ብር ሰጥተሃት እንደ ሀሳብ ማለት ነው ገጠር ገተህ እዛ ከፍት ምግብ ቤት እሱ በጣም ሰው ታገኛለች እዚህ። አሁን እኔ እሱን ነው ማመክራት። እሷ ፍላጎት ነው ይኸውልሽ፣ እሷ ፍላጎት ነው። እሺ ካለችኝ እንደዛ አደርግላታለሁ። ለማንኛውም እሱን እኔና አንቺ ብቻችን እናወራለን። ውድ ቤተሰቦቻችን እንግዲህ ልጅቷንም ይቅርታ ጠይቃታለሁ። ኢማንም ድንገት ቪዲዮን ማይታ ከሆነ ይቅርታ ብዬሻለሁ። ትልቅ ጥፋት ነው ያጠፋሁት አውቃለሁ። የራሴን አስተካክለ ሱመያ ለማታምነኝ ነገር የአንቺን ህይወት በጠበጥኩት። ሞራሏ ተመቷል። የሞራል ካሳ ይገባታል፣ ያስፈልጋታል። ይቅርታ እላለሁ እና በተረፈው ስለተከታተላችሁን ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።